አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዚህ በዓል ላይ የታደማችሁ ምእመናን ሁላችሁም እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ሁላችንንም ጠብቆ በሕይወትና በጤና ቆይቶ ከራቅንበት አቅርቦ ከተበተንበት ሰብስቦ በዚህ ቅዱስ ስፍራ ላይ አገናኝቶ ይህንን በዓል እንድናከብር ስለፈቀደልን ክብርና ምስጋና ይግባው። ትምህርቱን ቀሲስ በደንብ አድርገው ሰጥተዋል። የሚጨመር ነገር የለም። እሳቸውን ቃለ ሕይወት ያሰማልን፣ የሕይወትን ቃል ያሰማልን፣ በሕይወት ያቆይልን፣ ጤናና ዕድሜ ጨምሮ እግዚአብሔር ይስጥልን። እናንተንም እግዚአብሔር ይባርካችሁ። ይህ በዓል የበረከት በዓል ነው። ከእግዚአብሔር ዋጋ የምናገኝበት በዓል ነው። ቅድስት አርሴማ ከፈጣሪዋ የምታማልድበት በዓል ነውና ለዚህ መድረስ እንደቀላል አይደለም። ይህንን በዓል ማክበር ከዓለም ተለይቶ በዚህ ሰዓት ዓለም ውስጥ ብዙ ነገር ብዙ ፈተና አለ። ከዛ ተለይቶ እንደ ቅድስት አርሴማ መሆን ማለት ነው። በዚህ ነው እሷ ያለፈችው። በዚህ ሃይማኖት ውስጥ በዚህ ታሪክ ውስጥ ነው ከዚህ ዓለም ከሚያልፈው ብዕል ከሚያልፈው ከዚህ ዓለም ውጣ ውረድ ከገንዘቡ እንደዚሁም ከሁሉም ነገር ከዓለም ከሚመነጨው ፍላጎት ተለይታ እግዚአብሔርን ነው የተከተለችው። እግዚአብሔርን በመከተሏ ደግሞ እስከ ዛሬ ድረስ ይኸው ስሟ ከፍ ብሎ እንዲጠራ እግዚአብሔር በሷ ላይ አድሮ እንዲፈውሰን ፈቃዱ ሆኗል ማለት ነው። ይሄ ጸበሉ በሷ አማካኝነት የፈለቀው ጠበል ለኛ ድነት ሆኖ ነው የተሰጠንና እኛም ዛሬ የቅድስት አርሴማ ልጆች ሆነን ነው እዚህ የተሰበሰብነው። እንድታማልደን ከእግዚአብሔር ጋር እንድታስታርቀን ወደ መንግስቱ ይዛ እንድታስገባን ነው ዛሬ እዚህ ቦታ ላይ የተገኘነውና እንግዲህ የጥንት እናቶቻችን አባቶቻችን በሃይማኖታቸው ጸንተው ነው ይችን ቤተክርስቲያን ይችን ሃይማኖት ጠብቀው አቆይተው ለኛ አሸጋግረው ያለፉት። ዛሬም ደግሞ በጸሎታቸው ይጠብቁናልና ጥንት እንደነዚህ አይነት ሰዎች ተነስተዋል። ቅዱሳን የሚባሉ ሰማዕታት የሚባሉ ሰማዕት ማለት ምስክር ማለት ነው። ለእግዚአብሔር እውነቱን የሚመሰክር ስለ እግዚአብሔር መንግስት ብሎ ለተጋድሎ ለሰማዕትነት ራሱን አሳልፎ የሚሰጥ እንዲህ ሰማዕት የሚለው በቀላል የሚገኝ ስም አይደለም። በመከራ ውስጥ አልፎ በእሳት ውስጥ አልፎ በሰይፍ ውስጥ አልፎ የሚገኝ የክብር ስም ነውና ዛሬም በዚህ ዓለም ውስጥ የምንኖር ሰዎች ሰማዕት የሚለውን ስም ማግኘት አለብን። ምስክር ራሱ መድኃኒታችን ኢየሱስ ክርስቶስ በሰው ፊት ለሚመሰክርልኝ በመጨረሻው ቀን እኔ ደግሞ በአባቴ ፊት እመሰክርለታለሁ ይላል። ያው ዛሬ አሁን ለቅድስት አርሴማ እየመሰከረላት ያለ ክብሯን የሚገልጽላት የመሰከረችለት አምላኳ ነው ኢየሱስ ክርስቶስ ነውና በዚህ ዓለም ውስጥ ዛሬም ፈተና አለ። በዚህች ሃይማኖት ውስጥ ስንኖር ይችን ቅድስት ቤተክርስቲያን ስንከተል በዚህ በአውደ ምሕረቱ ስንገኝ ነገ ተመልሰን ወደ ዓለም ውስጥ ስንገባ ደግሞ ብዙ ፈተና ይጠብቀናል። ለምን? እውነት የሚናገር ሰው እውነት የሚመሰክር ሰው በሃይማኖት የሚኖር ሰው ፈተና ይበዛበታል። ፈተናውን ደግሞ በእግዚአብሔር ኃይል ያልፈዋል ይሸጋገረዋልና ዛሬ ቅድስት አርሴማን መሆን ያስፈልጋል። የእሷን ፈለግ መከተል ያስፈልጋል። ለምን? እሷን ስንከተል
በእሱ አማካኝነት እግዚአብሔርን እናገኘዋለን፣ ድህነትን እናገኛለን ብለን እናምናለን። እኛ ሌሎች ምናልባት ሊጠራጠሩ ይችላሉ። እግዚአብሔር ያከበራቸውን እኛ እናከብራለን። ቅድም በትምህርቱ እንደተሰጠ እግዚአብሔር ይመርጣል፣ እግዚአብሔር ከዓለም ይለያል፣ እግዚአብሔር ያጸድቃል፣ እግዚአብሔር ያከብራል። ስለዚህ የሚያከብረው አምላክ የኛም አምላክ ነው። የቅድስት አርሴማ አምላክ የኛ አምላክ ዛሬ ልናመሰግነው በዚህ በቤተ መቅደሱ ዙሪያ በዚህ በአውደ ምሕረቱ የተሰበሰብነው የቅድስት አርሴማን አምላክ ይዘን ከሱ ጋር አንድ ሆነን የሱን መንግስት ለመውረስ እንድንበቃ ነው እዚህ ቦታ ላይ የተሰበሰብንና እግዚአብሔር አምላክ መጨረሻችን ያሳምርልን። እናቶቻችን አባቶቻችን ወደ ገቡበት ወደ እግዚአብሔር መንግስት ለመግባት እግዚአብሔር አምላካችን ይርዳል። እኛ መግባት የምንፈልገው ወደ እግዚአብሔር መንግስት ነው አይደል? በእግዚአብሔር ቀኝ ለመቆም ነው። ቅድስት አርሴማ ወደ ገባችበት ቅዱሳን አባቶቻችን ወደ ገቡበት ወደዛ ከገቡ የማይወጣበት ስፍራ ነው። ከወጡ ደግሞ መግባት የማይቻልበት ነው። ስለዚህ ያንን ለማግኘት ነው ሁልጊዜ የምንጥረው፣ ሁልጊዜ ወደዚህ የምንመላለሰው። የጉዟችን መነሻ ይቺ ቤተ ክርስቲያን ነች፣ ይቺ ሃይማኖት ነች። እነ ቅድስት አርሴማ ከዚህ ነው ተነስተው ወደ እግዚአብሔር መንግስት ወደ ክብሩ የገቡት። ጨክነው ማለት ነው። በሕይወታቸው ላይ ጨክነው መከራውን ተቀብለው ተጋድሎውን ፈጽመው ነው ወደ መንግስቱ የገቡትና ከዚች እንዳንወጣ ሕይወታችን በዚሁ እንዲቆይ በእግዚአብሔር መንግስት ውስጥ እንድንጸና። ይሄ አሁን ያለንበት የእግዚአብሔር መንግስት ነው። መላእክት ያሉበት፣ ቅዱሳን ያሉበት፣ ሐዋርያት ያሉበት፣ ሰማዕታቱ ያሉበት ይሄ ነው። አሁን ከኛ ጋር አሉ ብለን እናምናለን። ምክንያቱም እናንተን የተቀበለ እኔን እንደተቀበለ ይቆጠራል ነው ያለው። አሁን እኔን የተቀበለ የላከኝን አባቴን ተቀብሏል፣ እናንተን የተቀበለ ደግሞ እኔን ተቀብሏል። ይሄን ያስተማረው መድኃኒታችን ኢየሱስ ክርስቶስ ነው። ዛሬ ቅድስት አርሴማን የተቀበልናት አማልጅን ከአምላካችን አስታርቂን ብለን ነው እዚህ ቦታ የመጣ ነውና እሷን ከተቀበል ከእሷ ጋር አንድ ከሆን እግዚአብሔርን አግኝተነዋል። እግዚአብሔር በቅዱሳኑ አማካኝነት ይገኛል። ቅዱሳን ልብሳቸው ሁሉ የበረከት ነው። እንኳን ልብሳቸው ጥላቸው ሁሉ የሚፈውስ ነው። በሐዋርያት ሥራ በምዕራፍ 5 ላይ እንደተጻፈው የቅዱስ ጴጥሮስ ጥላው ድውያንን ይፈውስ ነበረ። የቅዱስ ጳውሎስ ልብሱ ድውያንን ይፈውስ ነበረ። እየቆረጡ እየወሰዱ ከቅዱስ ጳውሎስ ልብስ ላይ ድውያኑ ላይ ሲያስቀምጡ ድውያን በሽተኞች ይፈወሱ ነበረ። የነሱ አምላክ ነው ዛሬ የኛ አምላክ። ለዚህ ነው ጸበሉም ይፈውሰን፣ እምነቱም ይፈውሰን። ቅድም በዚህ ጋር መጥተው ምስክርነት የሰጡ ልጄ ታሞ ጠበሉን ቀባው፣ እምነቱን ቀባው፣ ለቅድስት አርሴማ ነገርኳት፣ ከደዌው ተፈወሰ፣ ልጅ ጤናውን አገኘ፣ ይኸው አውደ ምሕረቱ ላይ ይዤ መጥቻለሁ አለ። ይሄ ነው እኮ ሌላ ምስክር ሌላ ምልክት እኮ አያስፈልግም። ይሄ ሰማዕትነት ያሰኛል፣ እውነቱን መመስከር። አንድ ደግሞ ቅድም ላሉ ባለቤቴ ተፈውሶ እዚህ አውደ ምሕረቱ ላይ ከመጣ በዚህ ቤተ መቅደሱ ዙሪያ ከተንቀሳቀሰ 50,000 ብር ይዤ እመጣለሁ ብለዋል። ስለዚህ እርሶ ዛሬ ደግሞ ብር ይዘው ከመምጣቶት በፊት እኛ የምንሰጠዎት እምነቱን ይዘው ይሂዱ፣ ይቀቡት፣ ጠበሉን ይዘው ይሂዱ፣ ያጠጡት፣ ይመኑ። በእርግጠኝነት የዛሬ ዓመት እዚህ ቦታ ባለቤቶ ይመጣል። ቅድስት አርሴማ ትፈውሰዋለች፣ ታድነዋለች። እምነታችን የድህነት እምነት ነው። እግዚአብሔር አምላካችንም የማዳን አምላክ ነው። ቅድስት አርሴማም የምታማልደን እናታችን ነችና እግዚአብሔር አምላክ ሁላችንንም ሐሳበ ትምኔታችንን ይፈጽምልን፣
ጥያቄ ይኖረናል። እያንዳንዳችን ጤና ስጠኝ የሚል ይኖራል፣ ሰላም ስጠኝ የሚል ይኖራል፣ በረከት ስጠኝ የሚል ይኖራል፣ ልጅ ስጠኝ የሚል ይኖራል፣ ስልጣን ስጠኝ የሚል ይኖራል። ሁሉንም ምላሽ የሚሰጥ የቅድስት አርሴማ አምላክ እግዚአብሔር ነውና ለሁላችንም ምላሽ ይስጠን። እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርግልን። ዛሬ በኢትዮጵያ ላይ ብዙ ፈተና አለ፣ ብዙ መከራ አለ። ይህንን መከራ ይህንን ችግር የቅድስት አርሴማ አምላክ ያስወግድልን። ክፉ ደዌ ሁሉ ከምድራችን እግዚአብሔር አምላክ ያጥፋልን። ክፉ ደዌ እንሰማለን። በዚህ በጎረቤት ሀገር አለ ጎረቤት መከራ ፈተና ሲገጥመው ዝም አይባልም። መጸለይ ያስፈልጋል፣ ወደ እግዚአብሔር መማፀን ያስፈልጋልና ይህንን ክፉ ደዌ እግዚአብሔር ያስወግድልን። ወደ ከተማችን ወደ አርባ ምንጭ እንዳይገባ እግዚአብሔር እንደ ጢስ አብንኖ እንደው ከከተማው አይደለም እንደው ከእይታ እግዚአብሔር አምላክ አብንኖ ያጥፋልን። ሰላም ጤንነት ያወርድልን። ለከተማችን፣ ለሕዝባችን፣ ለምድረ ኢትዮጵያ፣ ለኢትዮጵያውያን ለሁላችንም ሰላሙን ፍቅሩን ይስጠን። ትልቁ ሀብት ምእመናን፣ ትልቁ ሀብት ምን መሰላችሁ? የመጀመሪያውን ሀብት ታውቃላችሁ? የመጀመሪያው ሀብት ምንድነው? ሰላም ነው። አውቃችኋል? ሰላም። ሰላም ካለ ደግሞ ቀጥሎ ምን አለ? ፍቅር አለ። ፍቅር ካለ ደግሞ ምን ያስፈልጋል? ጤና። ያው ጤና ሰው እኮ ታሞ ለመታከም ታሞ ጠበል ገብቶ ተጠምቆ ለመዳን ምን ያስፈልጋል? ምን ያስፈልጋል? ሰላም። ሰላምን ቀላል አድርጋችኋል። ሰላም ከሌለ ሁሉም ነገር የለም፣ ጨለማ ነው የሚሆነው። ስለዚህ ምን ያስፈልጋል? የመጀመሪያው ሀብታችን ምንድነው? ሰላም። ሰላም ደግሞ ማን ነው? እግዚአብሔር ነው። የሰላም አምላክ ተብሏል። አምላክ ነሳ አምላከ ሰላም፣ አምላካችን የሰላም አምላክ ነው ተብሏል። እሱ ነው እኮ ከሞት ከተነሳ በኋላ ከመቃብር ከወጣ በኋላ ወደ ሐዋርያት ገብቶ በተዘጋ በር ውስጥ ገብቶ ሰላም ለሁላችሁ ይሁን እኮ አይደለም? ሰላም ለማን? ለሁላችሁ ይሁን። እስቲ ለሁላችን እግዚአብሔር ሰላም እንዲሰጠን እጃችሁን ዘርጉ። ሰላም ስጠን ብሎ ይሰጠናል። እግዚአብሔር ሰላሙን ይስጠን። ቤተ ክርስቲያንም ምን ጊዜ ሰላም እያለ ትጸልያለች። ለሀገራችን ለኢትዮጵያ ሰላም ስጥ፣ ለመሪዎች ሰላም ስጥ፣ ለሕዝባችን ሰላም ስጥ፣ ለሁሉም ሰላም ስጥ እያለ ቤተ ክርስቲያን ትጸልያለች። አሁን ሊጀምር ነው ጸሎቱ። የሰላም ጸሎት አሁን ይቀጥላል። ቅዳሴ ስንገባ ሰላምን ነው የምናውጀው። ሰላምን ስጠን፣ ሰላምን ስጠን፣ ሰላምን ስጠን እንዲህ እያለ ነው ቅዳሴው የሚያልቅ። እኛ ደግሞ ምን እንላለን? ዲያቆኑ ምን ይላል? ተንሥኡ ለጸሎት፣ ለጸሎት ተነሱ ይላል አይደል? ምን እንላለን እኛ ስንነሳ? አቤቱ ይቅር በለን እግዚኦ ተሳሃለን ማለት እኮ አቤቱ እንበለን ነው። እስቲ በሉት አቤቱ ይቅር በለን ነው። ይሄ እኮ ነው የምንጸልየው። አሁን ያልገባቸው ሰዎች ሌላ ይላሉ። አቤቱ ይቅር በለን። ቀጥሎ ደግሞ ምን ይላል? ሰላም ለሁላችሁ። ማን ነው የሚለው? የሉ ካህኑ ምን እንላለን? ሰላም ለሁላችሁ ሲለን ምን እንላለን? ሰላም ከምን ጋር ይሁን? ከመንፈስ ቅዱስ ጋር ሰላም ይሁን ከኛ ጋር። መንፈስ ቅዱስ የሚያረጋጋ ነው። መንፈስ ቅዱስ ሰላም የሚሰጥ ነው። መንፈስ ቅዱስ ያዘኑትን የሚያረጋጋ ነው፣ የሚያጽናና ነውና ከመንፈስ ቅዱስ ጋር ሰላም ይደርብን ብለን እንጸልያለንና እንግዲህ እግዚአብሔር አምላካችን ይህንን የጀመርነውን ሱባኤ ጾም፣ ጸሎት በሰላም አስፈጽሞ ለብርሃነ ልደቱ ያደርሰን። ቀጥሎ ለብርሃነ ጥምቀቱ ያደርሰን። ቀጥሎ ለብርሃነ ትንሣኤው ያደርሰን። ይህንን ሁሉ በዓላችንን እንድናከብር በዚህ ተገኝተን እንድንማጸን ስለታችን እንድናቀርብ ልመናችንን ወደፊቱ አቅርበን እንድንማጸን
እግዚአብሔር አምላክ ፈቅዶልናልና አሁንም ደግሞ ሁላችንንም በሰላም በቅዱሳን መላእክቱ ጠባቂነት ከልሎ ወደ የቤታችን በሰላም ያግባል። ክፉን ያርቅልን፣ በጎውን ያቅርብልን፣ የታመሙትን ይፈውስልን፣ የተወለዱትን ያሳድግልን፣ ነፍሳተ ሙታንን ይማርልን፣ ክፉን ወሬ ያስወግድልን። ክፉ ወሬ ይወገድ ከምድራችን ላይ። ክፉ ወሬ አይጠቅምም። ክፉ ወሬ የሚያወራ ማን ነው? ክፉ ወሬ የሚያወራ ማን ነው? ሰው አይደለም። ያ ጥንተ ጠላታችን ሰይጣን ዲያብሎስ ስለሆነ ክፉን ወሬ ሁሉ ከጆሮአችን ያርቅልን። ከምናችን? ከጆሮአችን። ክፉ ወሬ እንዳይሰማ ያደርገው የምን ጆሮአችን። እጃችን ደግሞ መልካም እንድንሰራ ያደርግልን።